ዓለም የባህር በርንና የባህር ላይ መመላለሻዎችን ለመቆጣጠር በሚጣደፍበት ባለፈው 2 አስርት ዓመታት ውስጥ በኢትዮጵያ የፖለቲካ ምህዳር ላይ ስለ ባህር በር ማንሳት የሚያስነውርም የሚያስወግዝም ነበረ። ስለ ባህር በር ያነሱ በሙሉ ከስልጣንም ከመንግስት መዋቅርም በጊዜ ገሸሽ እንዲሉ ተደርገዋል። ጠቅላይ ሚኒስትር አብይ የተጣለውን አጀንዳ ከፍ እስኪያደርጉት ድረስ በኢትዮጵያ የፖለቲካ ስነ ምህዳር ላይ ዳዋ የበላው አጀንዳ ሆኖ ቆይቷል። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንባል? የባህር በር ጉዳይ በኢትዮጵያ የፖለቲካ መድረክ ላይ ውሃ እንዲበላው የሆነው በሁለት ምክንያት መሆኑን በርካታ የፖለቲካ ሊቃውንት ያስረዳሉ። አንድ፣ በገዢው ኢህአዴግ ውስጥ ከኢትዮጵያ ብሔራዊ ጥቅም ይልቅ ለጎረቤት ሀገር ጥብቅና በቆሙ አመራሮች ምክንያት ነው። የሪያሊዝም ሀልዮት አቀንቃኞ ሃንስ ሞርገንታው በታዋቂው መጽሐፉ ፖለቲክስ አሞንግ ኔሽንስ መጽሐፉ ላይ እንደሚያትተው የመንግስታትን ባህሪ ጥቅም ይቃኘዋል። የኃይል መሰረት ጥቅም ነው ሲል ያብራራዋል። ለዛም ነው የግዛት አንድነትና ሉዓላዊነትን የመጠበቅ ጉዳይ የሀገራት የህልውና ካስማ፣ የመንግስታት የዙፋናቸው መሰረት የሆነው ይላል። በኢትዮጵያ ግን ባለፉት 3 አስርት ዓመታት ከራስ ሀገር ጥቅም በላይ ለሌላው ሀገር ጥብቅና የቆመ ፓርቲ ውስጥ ያሉ ወሳኞች የግዛት አንድነቴ ይናድ፣ የባህር በሩም ተላልፎ በሩ ይዘጋ፣ ኢትዮጵያም በተዘጋ ቤት ውስጥ ትኖር ብሎ ሳንቃውን የከረቸመው በዚህ ጊዜ ነበር። የህግ ሰዎች ማንም በራሱ ጥቅም ላይ በተቃርኖ አይቆምም የሚለው የህግ መርህ ተጥሶ ኢትዮጵያ ብሔራዊ ጥቅሟ ላይ በተቃርኖ የቆመው ኃይል ኢትዮጵያን በዝግ ቤት እንድትኖር የሚያቀበና በቀጠናው አዲስ ጂኦግራፊ እንዲዋለድ ምክንያት ሆኗልም። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ ህዝብ ያልወሰነው፣ ተወካዮቹ ያላዩት፣ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ሁለተኛው ኃይል የቀይ ባህር ጥያቄን ገዝቶ የነበረ የባህር በር ይገባኛል በሚለው አጀንዳ ይታወቅ ነበረ። ይህ ኃይል የቀይ ባህር ጥያቄን አጀንዳ አድርጎ ቆይቷልም። ነገር ግን ከግብፅም ከኤርትራም አድሮ የአባይንም የህዳሴ ግድብ ጥያቄን ወደ ጎን ገፍቶታል። በተለይም 2 ፓስፖርት የያዙ ከእናት ሀገራቸው ይልቅ በአስጠላዮቻቸው ፍቅር የነሆለሉ የባህር በር ጉዳይ አጀንዳውን ከአጀንዳቸው አንድም ቀደው አውጥተውታል። አንድም ስለ ባህሩ የተናገረው በሙሉ ከቀለብ ሰፋሪዎቹ ቀለብ ልታስከለክለን ነው በሚል ኮሌታው እየተጨመደደ ከተቃውሞ ፖለቲካ ጡረታ እንዲወጣ ተደርጓል። የዚህ ከባዕዳን ጋር የመሰለፍ ፖለቲካ ውጤትም በአባይም በቀይ ባህር አጀንዳዎች ላይ ተገልጧል። መንግስት የሁለት ውሃዎች ስትራቴጂ ብሎ አባይን የባህር በርን አጀንዳ ሲያደርገው የምን ስትራቴጂ ነው? የትናንት የወደቀ ስርዓት አጽናኞችና በሞግዚቶቻቸው ምክንያት አጀንዳቸውን የጣሉ ኃይሎች በጋራ ድምጻቸውን አሰምቷል። ግድብ ተመርቆ ኃይል ባመነጨ ማግስት የባህር በሩ አጀንዳ ለእርድ እንዲቀርብ ተፈርዶበታል። የቀይ ባህር አጀንዳ ቀዳሚ አጀንዳችን ነው በሚል ጭምር የሚታወቁ ኃይሎች መንግስት የመዘዘው የመጨረሻ ካርዱን ነው። ቀይ ባህርን የሻተው የህልውና ስጋት ሆኖ ሳይሆን የስልጣን ዕድሜውን ለማራዘም ነው ሲሉ ተሳለቁ። በጎረቤት ሀገራት ተጠልለው የነበሩ እኚህ ኃይሎች አስጠላዮቻቸው አጀንዳቸውን ቀምቷቸዋል። የኛ አካላት ጩኸት በእናት ሀገራቸው የብሔራዊ ጥቅም ላይ ተረማምዶ የሀገሪቱን ብሔራዊ ጥቅም ላይ መወሰን ነው። ታማኝነታቸውም ከእናት ሀገራቸው ይልቅ ሞግዚት ለሆናቸው በክፉ ቀናቸው መሃል ላስጠለሏቸው አካላት ሆኖ ታይቷልም። አሁን የባህር በር ጥያቄ የህልውና መሆኑ በሁሉም ሀገር ወዳድ ኢትዮጵያን ዘንድ ታምኖበታል። ሀያላኑ የኢትዮጵያን የባህር በር ጥያቄ እንደሚደግፉ ባህራችንን አትንኩብን የሚሉ ኃይሎች ይፋ አድርገውታል። እንደውም ጥያቄው የኢትዮጵያ መንግስት አይደለም፣ ዩናይትድ አረብ ኤምሬት፣ እስራኤል፣ ፈረንሳይና አሜሪካ የዚህ ጥያቄ ባለቤቶች ናቸው በሚል ተተችቷል። እርግጥ ሀያላኑ ሀገራት ኢትዮጵያ በቀይ ባህር ቀጠና ላይ መሰየሟን በብዙ ይደግፏታል። ሀገሪቱ ከኮሪያ እስከ ኮንጎ፣ ከሩዋንዳ እስከ ሱዳን አብዬ ግዛት ሰላምን ኤክስፖርት ስታደርግ መኖሯ የቀጠናው
አሁን አንዳንድ ሀገራት አልሸባብን ከመሰለ የአሸባሪ ቡድን ጋር አንሶላ ሲጋፈፉ ኢትዮጵያ ግን ሸብሮ አደሮችን በነፍጥ ቋንቋ ማናገሯ ሀገሪቱ ለአካባቢው ሰላም የሰጠችውን ቦታ ያሳያል በሚል እንድትወደስ አድርጓታል። የቀይ ባህር ቀጠና በሁቲዎች በአልቃይዳ በአይስና በባህር ላይ ወንበዴዎች በሚናጥበት በዚህ ወቅት ላይ ኤዥያ አፍሪካንና አውሮፓን በሚያገናኘው በዚህ ስፍራ ላይ የኢትዮጵያ ፍላጎት ብቻ ሳይሆን ከሰላም እናተርፋለን የሚሉ ኃይሎች ሁሉ ፍላጎትና ጩኸት ነው። እርግጥ ከጥንት እስከ ዛሬ በኢትዮጵያ ፖለቲካ ውስጥ የባህር በር ሚናን በአግባብ የተረዳ የፖለቲካ ሊቅ ነበር። ከኢህአዴግ ውጪ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ፣ ከፕሬዝደንት መንግስቱ ኃይለማርያም እስከ ጠቅላይ ሚኒስትር ዶክተር አብይ ድረስ የባህር በርን የህልውና ጉዳይ አስምረው ተንቀሳቅሷል። መሪዎቹ የውስጥ ድጋፍ በባህር በር ጉዳይ ቢኖራቸውም ዓለም አቀፍ ድጋፍ ግን አልነበራቸውም። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የሚለየው የሀያላኑ ሀገራት ጭምር የባህር በር ጥያቄ ድጋፍን መሸመቱ ነው። ከባህር በር መራቅ፣ የባህር አልባ መሆን በእያንዳንዱ ዜጋ የዕለት ኑሮ ላይ ተጽዕኖ አለው። የባህር በር አልባ መሆን በሀገር ጥቅል እድገት ላይ አሉታዊ ተጽዕኖን ያሳድራል። ባለወደብ ሀገራት ኢኮኖሚያቸው በእጥፍ ለማደግ 24 ዓመት ከፈጀባቸው ወደብ አልባዎቹ ደግሞ 36 ዓመታት ይፈጅባቸዋል። ወደብ በማጣት የተነሳ የውጭ ኢንቨስትመንት ከ33 እስከ 43 በመቶ ይቀንሳል። ከባህር መራቅ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲ የራሱ አሻራ አለው። ቀይ ባህር ከፍተኛ ዓለም አቀፍ ትኩረትን መሳብ የሚችል ቀጠና እንደመሆኑ መጠን የዲፕሎማሲ ረጅ መሳሪያ ነው። ኢህአዴግ ኢትዮጵያን የባህር በር አልባ ያደረገ አግባብነት በሌለ ሁኔታ ነበረ። በርካቶችም በምንም መልኩም ቢሆን የባህር በር ጥያቄ መመለስ አለበት በማለት አቋም የሚያንጸባርቁትም በዚህ ምክንያትም ነው። ከባህር መራቁ ቱሪዝም ላይ አሉታዊ ተጽዕኖ ያሳድራል። በዲፕሎማሲም የራሱ ክፉ አሻራ አለው። እርግጥ አሰብ የማናት መጽሐፍ እንደሚያትተው ከሆነ የባህር በር ከሀገር ደህንነት ጋር የሚገናኝበት ገመድ አለው። ወደብ አልባነት ለጠላት ተጋላጭ ያደርጋል። በተለይም ከባህር የሚነሱ ጥቃቶችን የማክሸፍ አቅም ይመክናል። ከባህር አልባ ሀገራት ሸቀጥ የሚያስገቡ የጎረቤት ወደብ ለስለላ ዓላማም ሊውልም ይችላል። ጦርነት ቢፈጠር ደግሞ ወደብ ያከራየው ሀገር የእናቴ ቀሚስ በሚል ተልካሻ ምክንያት የጦር መሳሪያ ማስገባት ላይ ማስተጓጎልን ሊፈጥር የሚችልበት እድል አለው። ኢትዮጵያ የባህር በር አልባ ሀገር ናት። የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 289 ንዑስ ቁጥር 4 ህጋዊና ፍትሃዊ የሆነው የኢትዮጵያ የባህር በር መብት ከግንዛቤ አስገብቶ የኤርትራ ህዝብ ፍላጎት ምን እንደሆነ እንዲያረጋግጥ የተባበሩት መንግስታት አንድ ኮሚሽን አቋቋመ። ኮሚሽኑ የኤርትራ ህዝብ በአብላጫው ከኢትዮጵያ ጋር በፌዴሬሽን መቀላቀል መምረጡን ካረጋገጠ በኋላ የተባበሩት መንግስታት ጠቅላላ ጉባኤ በውሳኔ ቁጥር 390 ንዑስ ቁጥር 5 በታህሳስ 1950 የኢትዮጵያ ህጋዊና ፍትሃዊ የባህር በር መብት እንዲከበር ኢትዮጵያ ከኤርትራ ጋር በፌዴሬሽን እንድትቀላቀል ወሰነ እና የወደብ ጉዳይ በዚሁ ተፈታ። የኤርትራ ህዝብ ፌዴሬሽን ባይመርጥ ኖሮ በፓሪስ ጉባኤና በተባበሩት መንግስታት ውሳኔ መሰረት አሰብ ወደ ኢትዮጵያ በተጠቃለለች ነበር። ኢትዮጵያ ወደ ባህሩ መውጣቷ የባህር ዳርቻን መጋራቷ ውስጣዊ ሰላም ብልጽግናን ከማረጋገጥ ባሻገር የቀጠናውን ሰላም ታስጠብቃለች። ሽብርተኞችን አደብ የማስገዛት ልምዷም ቀውስ የበዛበትን ቀጠና በማረጋጋቱ ረገድ ሚናዋ ትልቅ እንዲሆን ያደርገዋል። ለዚያም ነው ሀያላኑም ሀገራት ሆነ የመካከለኛ ደረጃ ተሰላፊ ሀገራት በአመት $1 ትሪሊዮን በሚንቀሳቀስበት ቀጠና ላይ የኢትዮጵያን ወደ ባህሩ መውጣት እየደገፉ ያሉት። የተከበራችሁ የኢትዮ መልሕቅ ተከታታዮቻችን የዛሬው ኢትዮ መልሕቅ ዝግጅታችን እዚህ ላይ ቋጨን። መልሕቃችን የኢትዮጵያ ብሔራዊ ጥቅምን፣ ሀገራዊ አንድነትንና የጋራ መግባባት ላይ ያተኮሩ መሰናዶዎችን ወደ እናንተ ማቅረቡን ይቀጥላል። ለዛሬ በኢትዮጵያ የባህር በር ጥያቄ ላይ ሀያላኑ የሰጡትን ድጋፍ የተመለከተው ዝግጅታችንን እዚህ ላይ ቋጨን። በያላችሁበት ሰናይ ጊዜ ሆነላቸው።